ሰላም ውድ ፍሬንድስ ባይ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ተመልሰናል። እንዴት ናችሁ? ሰዓታችንን ጠብቀን ቀናችንን ጠብቀን መተናል። ሰብስክራይብ እያደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። እኛ እንደዚህ ቀናችን ጥብቅ አድርገን ከች እንደምንለው እናንተ በተናል ጠቅላላችሁ ደውሏንም እንኳን እቺ ኪሊኪሊ የምትለው ዲዋናው እሷ አይደለች እንዴ? ምን ፈልጋት እሷ ናት። አዋና ነካ ያረጋችሁ ቪዲዮ ምናምን ስንለቅ እንዲመጣላችሁ ደውሏን ተጫኑ። ቤተሰብ ሆኖ እንላለን። ወደ ታሪካችን ነው ሰጡ። ይቅርታ የቴክኒክ ችግር ነው። እሺ ሰላም እንዴት ናችሁ? የምኖረው ኢትዮጵያ ነው። አሁን አዲስ አበባ ነኝ። በፊት ግን ክፍለ ሀገር ነበር የምኖረው። ከመጀመሪያ ፍቅረኛዬ ጋር ስንጀምር እኔ 17 ዓመቴ ነበር። እሱ ግን ከኔ በፊት ፍቅረኛም ነበረችው። ታላቂ ነው በ4 ዓመት። በቃ ብዙ ነገር አሳለፍን። 5 ዓመት በጣም አሪፍ የፍቅር ጊዜ። 17 ዓመቷ ነው እሷ 17 ዓመቷ ነበር። እሱ 21 ነበር። በ4 ዓመት ከበለጣት አብረን አሳለፍን። ብዙ ጊዜ ቴክስት ነው 5 በጣም አሪፍ የፍቅር ጊዜያትን አብረን አሳለፍን። ብዙ ጊዜ አብረን 5 ዓመት ነው በፍቅር ብዙ ጊዜ አብረን በምንሆን ሰዓት ቴክስት ይገባለታል። ምንድነው ምናምን ስለው የቴሌ ቴክስት ነው ምናምን ይለኛል። እኔም ስለማምነው ቦታ አልሰጠውም ነበር። የሆነ ቀን ምሳሌ ጋብዘኝ ወጠን ወደ ሽንት ቤት ስልኩን አስቀምጦ ሄደ። ተደጋጋሚ ቴክስት ሲላክለት ምንድነው ብዬ ሳይ ከላይ ያየሁት ከመጀመሪያ ፍቅረኛው የተላከ ነው። እንደጨረስክ ቶሎ ና ይላል። ስሟን ስለማውቀው ነው ያወቅኩት። በጣም ደነገጥኩ። አዞረኝ ሁሉ ሰውነቴ ሲነዝረኝ ይሰማኛል። እንደምንም ተረጋጋው። ደግነቱ በልተን እንደጨረስን ነበር አይ ቲንክ ብዙም አይቆዩም መሰለኝ። ጨርሰዋል። ወዲያው ሊሄዱ ነው ሜቢ። በልተን እንደጨረስን ነበር። 17 ዓመቷ ላይ ሜቢ በዛ ሰዓት ከሆነ 5 ይችላል። ነው 5 ዓመት በኋላ ነው። ያው በ17 ዓመቷ ከሆነ እንደዚህ ታስብም። ያው ሴት ይሰጣልላት እና ይሄው የት ጋር ነበር ቀረጥኩት። ደግነቱ በልተን እንደጨረስን ነበር። አራት ድገሚስም ቢያስ እንሂድ ራሴን እያመመኝ ነው አልኩት። እሺ አለ። ምንም ያየው ሳልመስል ሄድን። ብቻ ምን ልበላችሁ፣ ከዛ ቀን ጀምሮ ማስመሰል ጀመርኩ። ስልኩን ፓስወርድ ቀስ ብዬ ለማወቅ መከርኩ። ብጠይቀው ተጠራጥሮ ቴክስቱን ቢያጠፋውስ ብዬ ስላሰብኩ ነው በድብቅ ያደረኩት። ፋይናሊ ስልኩን ከፈትኩት፣ ደረስኩበት ፓስወርዱንና በቃ ያየሁትን ማመን አልቻልኩም። እስካሁን ከሷ ጋር ግንኙነት አለው። የሚገርማችሁ ደግሞ እሷን ፍቅረኛ አላት። ስለኔም ታውቃለች። በድብቅ ነው ግንኙነታቸው። የዛን ቀን ከሱ ዶርም ነበር ነው። ምንም አላልኩትም። ዝም ብዬ ወደ ቤቴ ሄድኩ። ወዲያው ብሎክ አደረኩት። በቃ ከሱ መራቅ ብቻ ነበር የፈለኩት። ከዝኔ አዲስ አበባ ቤት ተከራይታ ብቻዋን ትኖር ነበር። ሳወራት ለትንሽ ጊዜ ነይ እኔ ጋር ብላኝ እሷ ጋር ሄድኩ። በቃ ወደ ራሴ ለመመለስ በጣም ከበደኝ። ከቤተክርስቲያን ቤተክርስቲያን ሆነ ሁልጊዜ ውሎዬ። ሁሌ ስመላለስ ማየው የሆነ ቆንጆ ግን ተለቅ ያለ ሰውዬ አለ። ሁሌም በሩቅ ሰላም ይለኛል። ቆንጆ መኪናም አለው። የሆነ ቀን ቀርቦ ሰላም አለኝ። ተዋወቅን። ሲያወራኝ በጣም እርጋታው ደስ ይላል። እንዳንቺ ቤተክርስቲያን የምታዘወትር ሴት እወዳለሁ ምናምን አለኝ። ደስ አለኝ። ቀስ በቀስ ተዋወቅን። ስልክ ተቀያየርን፣ ተለያየን። ከዛ ግን አልደወለም። ከዝኔ ሰው እንደተዋወቁ ስነግራት ደስ አላት። ሰው መቅረብ እንዳለብኝና ፍቅረኛዬን ለመርሳት መሞከር እንዳለብኝ ነገረችኝ። እኔም ምክር ሰምቼ ሁሌ ቤተክርስቲያን መሄዱን ቀጠልኩበት። ከሰውየውም ጋር ሁሌ እንገናኛለን። እኔ እውነት ለመናገር ያን ያክል የቤተክርስቲያን ማዘውተር አይነት ሰውም አይደለሁም። በየቀኑ መሄድ ልጅ አልነበርኩም። ይሁን ብቻ ነበር ድሮ መሄደው። አሁን ግን በየቀኑ ነው የሚሄደው። ሰውየውን ደግሞ ቤተክርስቲያን በየቀኑ እንደምመላለስ ብቻ ነግሬዋለሁ። ብቻ ከኔ ማንነት ጋር የማይመሳሰል
ነገር መንገሬን ቀጠልኩ። ለሱ መንገሬ ምንድነው ከኔ ማንነት የማይመሳሰል ጋር ነገርኩትና ቀጠልን። መደዋወል፣ ዴት መውጣት ሁሉ ጀምረናል። ነገሮች ወደ ፍቅር ወሰዱን። ፍቅር ጀመርን። ፍቅር ከጀመርን ከ8 ወር በኋላም እንዳገባው ጠየቀኝ። እኔም ደስ አለኝ። ሀብታም ነው በጣም። በዛ ላይ እኔም ፍቅር ልጅቷ ሀብትና መኪና ምናምን ነው የሚያሳስባት። ባይዘዌ ሞስቶፈስ በኋላ ነው። በዛ ላይ እኔም ፍቅርን ብዬ ያሁን ሁሉ አመት ስላባከው ፍቅርን ብያት ወይ ፍቅርን ብያት በልንዴ ፍቅርን ያኛውን እኮ ስላባከንኩ ከዛኛው ተረጋይ ፍቅርን ብዬ ብዙ አመት ስላባከንኩ እኮ ነው ያለች። እንደምንጭ ፍቅርን ብዬ ያን ሁሉ አመት ስላባከንኩ ትዳር ነበር የምፈልገው። ተጋባን። በጣም ትልቅ ቤት አለው፣ መኪና አለው። ከተጋባን ከ6 ወር በኋላ ማርገዜን ነገርኩት። ደስታውን ልነግራችሁ አልችልም። ስጦታን ገዛልኝ። መኪና እሰይ ከትይድረስ በረከቱ ይደርብሽ። መኪና ገዛ። በጣም ደስ አለኝ። በቃ አንዳንዴ ፈጣሪን ይበልጥ እንዳውቀውና እንዳመሰግን የተላከልኝ ሰው እስኪመስለኝ ድረስ ነው የምገረመው። ከዚህ በኋላ ነው ችግርና ጭንቀቴ የጀመረው። ያኛው መጣ እንዳይሆን ብቻ። እሺ የድሮ ፍቅረኛዬ ስልኬ ከየት እንዳገኘው እነዚህ ድሮች ዳገኛ አላውቅም። ደወለ። እሱ መሆኑን ሳውቅ በጣም ነበር የደነገጥኩት። ከዛም ጭራሽ እኔን ጥፋተኛ አድርጎ ምንም ሳትኝ ጥለሽኝ ጠፋሽ፣ ምን እንደበደልኩሽ ራሱ ሳትነግሪኝ እያለ ወቀሰኝ። በነገራችሁ ላይ እኔ የዛኔ ጥየው እንደወጣው ምንም አላልኩትም። ብሎክ አድርጌው ለከዝኔ ብቻ ነግሬያት ነው ወደ ከዝኔ የሄድኩት። ከዛም በኋላ አላወራሁትም። ከዛም በሚቀጥለው ቀን ደወለና እንገናኝ አለኝ። እናውራ ሲለኝ ይሻልኩት። ከዛም ከሱ ጋር ተገናኘን። እሱም ድጋሚ ፍቅር እንድንጀምር ይጠይቀኛል ወይስ ምን እያልኩ ብቻ ብዙ ነገር ሳስብ አደርኩ። በሚቀጥለው ማለት ስንገናኝ ፍቅር እንጀምር ይለኛው ምናምን ነው አለኝና ተገናኘን። በሚቀጥለው ቀንም ተገናኘን። እሱም እንዳየኝ ደነገጠ። ብዙ እንደተቀየርኩ ነገረኝ። እሱ ብዙም አልተቀየረም፣ እንደውም የተጎሳቆለ ይመስላል። ግን በጣም ብዙ ነገሩ በቀል ያለበት ነው የሚመስለው። ንግግሩ በሙሉ ደስ አይልም። ከዛም ምንድነው የፈለከኝ እናውራ ስለው ትዳር እንዳለኝ ሁሉ ሰምቷል። ይሄን ሁሉ ግን ማን እንደነገረው ላቅ አልቻልኩም። እና አሁን ምንድነው ከኔ የምትፈልገው ብዬ ስጠይቀውም ብር እንድታበድርኝና እዚህ የሆነ ነገር ከፍቼ መኖር ነው የምፈልገው እና 100,000 ብር እንድታበድኝ ይፈልጋለሁ አለኝ። ካልሆነ ግን ድሮ የተነሳናቸው ፎቶና ቪዲዮ እንዳለውና ለባለቤትሽ ሁሉ አሳየዋለሁ ብሎ አለኝ። እኔም ደነገጥኩ። እስኪ ለማንኛውም አወራሃለሁ ብዬ ምንም ሳልለው ወደ ቤቴ ተመለስኩ። ከተመለስኩ በኋላም ያለፈ ህይወት ነው ይንገረው ብዬ እንዳልል ለባለቤቴ ያልሆነ ስለ በፊት ህይወቴ ያልሆነ ብዙ ታሪክ ነግሬዋለሁ። በቃ የቤተ ክርስቲያን ልጅ እንደሆንኩ ምናምን ብቻ ብዙ ነገር ነግሬዋለሁ፣ ከኔ ህይወት ጋር የማይገናኝ ነገር። እሺ ላበድረው ብዬ እንኳን ብሰጠው ለከዝኔ ላበድራት ብዬ ጠይቄ እንኳን ከባለቤቴ ብሰጠው ብሩን እንደሚመልስልኝ ምንም እርግጠኛ መሆን አልቻልኩም። ምን እንደምመልስለት ብቻ ግን አላቅም። ጊዜ ስጠኝና ላስብበት ግን ብየዋለሁ። ውስብስብ ባረገች በጣም ሁሉ ቁጭ ብላ መጻፍ ራሱ የሚገርም በቮይስ ነው ላከችው ወይ በጽሁፍ ርዝም ያለ ነው። አንደኛ ነገር ምን ትንሽ ድርስ ያለ አንደኛ መሸቀጥ በመጀመሪያ ላይ እንትን እኔ መጀመሪያ ላይ ልጅቷ ጥፋት ብዬ የማስበው ማለት ነው መጀመሪያ ከዛኛው ቦይፍሬንዷ ጋር እያለች ማለት ነው
ቴክስቱን ካየች በኋላ ምናምን ዝም ብላ አይደለም መጥፋት የነበረባት። ለእንደዚህ አይነት ሰው ጥፋቱን ነግረሽ ነው ማለያየት ያለብሽ። ለሱም ብቻ ሳይሆን በአቅራቢያው ላለ ሰው ነግረሽ ነው ማለያየት ያለብሽ። ምክንያቱም አንቺ አሁን ጥፋቱን ሳትናገሪ ዝም ብለሽ እሱን ብሎክ አድርገሽ ወጣሽ አዲስ አበባ ሄድሽ ምናምን። ስለዚህ በሱ ብቻ ሳይሆን አቅራቢያ ባሉት ሰዎችም ያለው ኢሜጅ አንቺ ኢሜጅ አንቺ ምንም ሳትናገሪ በቃ ተነስተሽ ሄደሽ ከዛ ደግሞ እሱን ትተሽ ሌላ ህይወት መስርተሽ ምናምን ነው ላንቺ ያላችሁ ኢሜጅ ማለት ነው። እንደዚህ መሆን የለበትም። እንደዚህ አይነት ሰዎች መቅደም ነው ያለብሽ። እንዲያውም እውነቱን መናገር ነው ያለብሽ የነበረብሽ። ያው አሁን ያለፈ ነገር ነው፣ እንደዛ ነበር መሆን የነበረበት። ሁለተኛ ጥፋትሽ ብዬ የማስበው ደግሞ ከዚህኛው ሰውዬ ጋር ስትተዋወቂ የነበረሽን ያለፈ ህይወት ነው። በቃ የነበረብሽን ህይወት ምናምን መናገር ነበረብሽ። ግን እንደዛም ሆኖ ወደ አሁን ስንመለስ ከሙቀሱ ወጥተን ወደ መፍትሄው ስንመጣ አንደኛ ነገር አሁን ይሄ ሰውዬ ሲደውልልሽ እኔ ማግኘትም አልነበረብሽም ብዬ ነው የማስበው። ምክንያቱም ይሄ በደህና በጥሩ ነገር እንኳን አልተደረም የተለያየ በዛ ላይ አዲስ ህይወት መስርተሻል እንዳልሽው የምትፈልጊው የምትመኘው አይነት ህይወት ነው። ሰውዬው ጥሩ ሰው ነው። በዛ ላይ ፋይናንሻሊም ስቴብል ነው። በቃ አንቺ የምትመኘው አይነት ህይወት ነው ያለው። በዛ ላይ እርጉዝ ነሽ። በቃ የምትመኘው ህይወት ነው። ስለዚህ በቃ ያለፈ ነገር መዝጋት ነው ያለብሽ። እሺ አገኘሽው፣ ደግሞ እሱ እንደዛ መሆን ነበረበት። አገኘሽው። ካገኘሽው በኋላ እንዳልሽው ልጁ የመጣው ለፍቅርም አይደለም። አሁንስ ነግረዋለች። ግን ለምን ትታው እንደሄደች አልጻፈችም። አሁንስ ነግረሽዋል ማለት ትተሽኝ ሄደሻል ምናምን ሲልሽ ነግረሽዋል ለምን ትተሽው እንደሄድሽ። ፕላስ ደግሞ እንደዚህ አይነት ነገሮች በቃ አላበድርም በይውና እኔ እንደሚመስለኝ ባለቤትሽ ነገሪ። ባለቤትሽ ነው፣ የሚያፈቅርሽ ሰው ነው፣ እንዳልሽው የሚያከብርሽ ሰው፣ የልጁ እናት የምትሆኚ ሰው ነሽ። እንደዚህ አይነት ነገር አለ ብለሽ በግልጽ ነገር ብሩን አበድሬው ባይመልስልኝሽ ሲያልሽው መመለስ አይደለም ከዚህ በኋላ እንደዚህ እያለ ያስፈራራ እንደማይጠይቅሽ ምንም ማረጋገጫ የለሽም። ሰጠሽውም ህይወትሽን እንደማይበጥብጥ ምንም ማረጋገጫ የለሽም። አሁን አንዴ ስትሰጠው ራሱ ይሄ ሌላ ጥፋት ነው። አሁን ለሱ በድብቅ ሰጠሽው ማለት ለዚህኛው ለባለቤትሽ ሌላ ውሸት ነው። ሌላ ውሸት እየጨመርሽ ለከዚህ ምናምን ብለሽ ተቀበልሽ ክፍተቱን ከባለቤትሽ ጋር ያለውን እያሰፋሽ የራስሽን ችግር እየጨመርሽ ነው የምትመጪው። እኔ ግን እንዳማራጭ ብዬ ማስበው ሚሻለው ምን እንደሆነ ታውቂያለሽ? በቃ ለባለቤትሽ ቁጭ አድርገሽ በጣም ይቅርታ ዋሽቼሃለሁ፣ ያው በሰዓቱ በዛ እንትን ስለተዋወቀ በዛ እንትን ቀጥልኩ እንጂ ያለፈ ታሪክ ብዬ ነገርኩ። እንደዚህ ነው። አሁን ደግሞ በድንገት ልጁ መጥቶ እንደዚህ እያለኝ ነው። እኔ ምንም ወደ ኋላ መመለስ አልፈልግም፣ ህይወቴን መቀጠል እንፈልግ እንደዚህ ያለ ግን እያስፈራራኝ። በቃ ባለፈ ማንነትሽ ብሌም ሊያደርግሽ አይችልም። ያው ቢያናድደው መዋሸትሽ ነው ሊያናድደው የሚችል። እሱ ደግሞ ይቅርታ ያደርግልሻል። ከዚህ በኋላ ለሚመጣው ነው እንጂ አትዋሽው፣ ለሚመጣው ታመኝለት እንጂ ባለፈው ነገር እንደዚህ ይጨክናል ምናምን ብዬ አላስብም። ሶ ይቅርታ ብለሽ ከልብሽ ተጸጽተሽ ለባለቤትሽ አስተካክል። ያለሽ አማራጭ ይሄ ነው እንጂ ለኔ እንዳለችሽ ነው። ከዚህ በኋላ አለመጠየቁን ይሄ ልጅ ምንም ማረጋገጫ የለሽም። እዛ ላይ እንደዚህ አይነት ፎቶዎች አሉት ገና ለገና ብለሽ መጫወቻ ነው የሚያደርግሽ። በቃ እንደዚህ አይነት ሰው ደግሞ እንዳወራችሁ ከሆነ ደግሞ በቀል ነው የሚመስል ሁሉ ነገሩ ምናምን ስላሽ በደንብ ነው የሚበቃልሽ። ብሩን ወስዶ ሳለመላኩን ለባለቤትሽ ያንን ፎቶ እናንተ ምን ነው ማረጋገጫለሽ? እዛው ባለቤትሽ ጋር ሆነሽ የበፊቱን ታሪክ ብትነግሪ ሜቢ ይቅርታ ያደርግልሻል። አሁን ግን ባለቤትሽ ጋር ሆነሽም ሁለተኛ ውሸት እየዋሸሽ ከሆነ ያሁን ታሪክ ነው ይሄ። ደግሞ ይሄ ትልቅ ይቅርታ ላያረግልሽ ሁሉ የሚችለው ጥፋት ነው ሊሆን የሚችለው ይሄኛውና የበፊቱ ማንነት የነበረው ምናምን ያልሽው ንገሪው። ስህተት ነው ኦፍ ኮርስ ባታድርጊው ጥሩ ነበር፣ ግን ኦኬ ሆኗል። አንዴ ይቅርታ ብለሽ እንደዚህ ነበር፣ አሁን እንደዚህ ስለሆነ እንደዚህ አይነት ነገር ሀፕን አድርጓል፣ እንደዚህ እየጠየቀኝ ነው። በቃ ከዛ በኋላ ምንም የሚያስፈራሽ ነገር ልክለታለሁ ካለሽ ይመቸው። በቃ ሌላ ምንም እንትን የለው። በቃ እንደ ሀና እንዳለችው ነው። ቆንጆ ራት ስሪና ቁጭ ብላችሁ ሮማንቲክ አድርገሽው ንገሪው። በቃ ካንተ በፊት እንደዚህ ነበረ፣ እኔ በዛ ሰዓት ካንተ ጋር ስገናኝ ቤተክርስቲያን መሄዴ ምናምን ስለወደድከው ነው ያዘውተርኩት እንጂ እኔ እንደዚህ አይነት ሰው አልነበርኩም።
ስለወደድኩ ነው ይሄንን ያደረኩት። አሁን ደግሞ እንደዚህ ላይፍ ነበረኝ። አሁን እሱ መጥቶ እንዲህ እያለ ነው ሶ አሁን ያስፈራራኝ ነው ያለው ብለሽ ተገባለሽ። ግልጹ መስመር ነገር ሆነ አይዳ ይሁን እንትን አደረግን ስትሪፕ ነገር ቼክ ይደረግ እንደዚህ 16 ደቂቃ ላይ አይ ግን እየቆጠረ ነው። መቁጠር ነው እየቆጠረ ሶ ይቆጥራለሽ ነው አቆርጥሽ ታወጪዋለሽ ነው። ቆንጆ ራት ሰጥተሽ ብለሽ ቀጥይ። አይ ቆንጆ ራት እሺ። ከዛ ቀጥልሽ ከዛ ትቆርጣለሽ። ኦኬ ሶ አንቺ ግን ትንሽ እንደዚህ ያለብሽ ነው። እኔ የምልሽ በቃ ቆንጆ ራት ስሪና ሮማንቲክ አድርገሽ ቁጭ አድርገሽ ንገሪ ያለውን ነገር። እኔ በሰዓቱ ቸርች የሚል ሰው ምናምን አልነበርኩም፣ ግን አንተ ያን ነገር ስለወደድከው አንተን ለማስደሰት ብዬ ያን ነገር አድርጌያለሁ። በፊት ደግሞ ካንተ በፊት ፍቅረኛ ነበረኝ እንደዚህ ተገልጦ ሆኖ ሀፕን ያደርገውን በሙሉ ግልጽ አድርገሽ እውነቱን ነገር ለማለሽ ይሄ በውሸት ለመሸፈን ስትሄጂ ሌላ ውሸት እየፈጠርሽ ነው የምትሄጂው። አያልቅም። በቃ የተጎተተ ነው የሚሄደው። ስለዚህ አብራርተሽ ቁጭ አድርገሽ ባልሽን አውሪው፣ ያለውን ነገር ንገሪው። ከዛ በኋላ እሱ እርምጃውን ይወስዳል። ያ ልጅ ደግሞ አሁን ፍቅረኛሽ ዛሬ 100,000 ብር ስለሰጠሽው መመለሱን አይደለም የምታስብ፣ የሚቀጥለው እየጠየቀሽ ነው የሚሄደው። ገባሽ? የገቢ ምንጭ ነው የሚያደርግሽ። ስለዚህ እኔ ልምልሽ ለባልሽ አውሪው፣ ንገሪው። ከባልሽ በላይ ማንም የለም አሁን በዚህ ሰዓት። ስለዚህ አውሪውና ግልጽ አድርጋችሁ ፍቱት ነው የምልሽ እንጂ ይሄ ከባል ተደብቄ ለሱ እየሰጠሁት ነው በቃ አታስቢ። እንደዚህ ነገር አይታሰብም ሲጀምር። ይሄንን ነው የምንላት። ይሄንን ነው የምንልሽ። ከባለቤትሽ ጋር ያለው ነገር ብታስተካክልልሽ ሌላ ነገር ሰው ደግሞ ስትቀርቡ በቃ በማንነታችሁ በጣም መቅረብ ነው። በጣም ይሄ አሁን ሁላችንም ድሮ አልፈነዋል። እንደዚህ ሌላ ያልሆንሽውን ሆኖ መቅረብ ድሮ ላይ አልፈነዋል። አሁን በዚህ ጊዜ ላይ ግን በቃ አያስፈልግም። አሁን ዘመኑን በቃ የረቀቀ ነው። ሁኔታዎችን ግልጽ በግልጽ ናቸው። ስለዚህ ያው አያስፈልግም። በቃ ማንነትሽ የራስሽን እንትን ይዘሽ መቅረብ ነው የሚያስፈልገው። እስከማ በማንነትሽ የቀረበሽ ሰው ነው ደግሞ ጥሩ አብሮሽ የሚዘልቀው። እንደዚህ አይነት ሰው ከባድ ነው እና እንደዛ ነው ውድዬ። ነገሮች እንዴትና በየትኛው አቅጣጫ እየሰፉ ሊሄዱ ይችላሉ። ከዛ አትመልሹም። አንዴት የዋሸሹ ነገር መመለስ ማችበት ቦታ ላይ ተደርሻለሽና ከመጀመሪያም ከትንሹ ምንም ነገር ላይ ግልጽ ሆነሽ ብታልፊ አሪፍ ነው። ለሌሎቻችሁ ነው ይሄ ስላንቻ ሳይሆን ያው ለሌሎች በዚህ አጋጣሚ የምታዩት እንደዚህ ሰው ጋር ስትተዋወቁ ራሳችሁን ሆናችሁ ቀራቡ። በቃ ሌላ ምንም እንትን ወደ ቀጣይ ንገው ዘና የሚያደርግ ቢሆን ይሄኛው ጫነቀን አስጨንቃችሁ ልትገሉን እኮ ነው። ሄይ ፍሬንድስ ቫይብ እንዴት ናችሁ? እባካችሁ አስቸኳይ ስለሆነ ቶሎ መልሱልኝ ብላለች። አብዛኛውን ቪዲዮዎቹን ለማየት ሞክሬያለሁ እና ደስ ትላላችሁ። ወደ ታሪኬ ስገባ እድሜ 30ዎቹ መጀመሪያ ላይ ነው። የምኖረው ደግሞ ኳታር ነው። እስካሁን አላገባውም፣ ልጅም አልወለድኩም። ያው ከሀገር ስትወጡ ጊዜው እንዴት እንደሚሮጥ ታውቃላችሁ። በዛ ላይ ትንሽ ጊዜ ሰርቼ ሀገር ይገባለሁ ብዬ ስለሆነ የማስበው ስለ እንደዚህ ነገሮች ብዙም ተጨንቄ አላውቅም። ያው የስራዬ ባህሪም ከሰው ጋር ለመገናኘት ስለማይፈቅድልኝ ሰው የማውራት እድል ያለኝ ኦንላይን ላይ ነው። እንደዛም ሆኖ ብዙም አልገፋበትም። ያው ቤተሰቦቼ ጋር ስደውል ሁሌ ማግቢ የሚል ጭቅጭቅ ቢኖር አገር ቤት እያለሁ በጣም የምንዋደድ 6 ጓደኛሞች ነበር። ከ6ታችን መሀል ያላገባ ነው 2 ብቻ ነን። ሌሎቹ አግብተው እስከ 4 የወለዱም አሉ። እኔ ሁሉም ነገር ፈጣሪ ባሰበውና ልክ ባለው ሰዓት ይሆናል ብዬ ነው የማስበው። ጓደኛዬ ግን እስካሁን ባለማግባቷ በጣም ነው የምታዝነው። እንዴት አትጨነቂም ግን ትለኛለች። አብሶማ ከጓደኞቻችን ጋር የሚያገናኝ ፕሮግራም ካለ ማታ ላይ እኔ ጋር ደውላ ማልቀስ ነው ስራዋ። እኔ ምን ሆኜ ነው ምን ጎድሎኝ ነው ትላለች። ምንም ደስተኛ አይደለችም። ብቻ ከ9 ወይም ከ10 ወር በፊት አንድ ቀን ደውላ ፍቅረኛ እንደያዘች ትነግረኛለች። እኔም ደስ አለኝ። ከ3 ወር በፊት ደግሞ ልታገባ እንደሆነና እረፍትሽን እንድታስተካኪ ብዬ ነው ያው አንደኛ ቢዚ ስለሆንሽ አለች። ደስ ብሎኛል፣ ግን ደግሞ ውስጤ ፈራ። ማለት ካወቀችው 7 ወር ገደማ የሆነውን ሰው የምታገባው
ተዋደው ተግባብተው ነው ወይስ የማግባት ኃይለኛ ፍላጎት ስላላት ግራ ገባኝ። በነጋታውም ደውዬ ስነግራት ማለት ምን ማለትሽ ነው? እኔ የምወደድና መፈቀር ነው መወደድና መፈቀር አልችልም አለች ተቆጥታ። ኧረ አይደለም ብዬ እኔን ጭንቀት ተረጋግቼ ያስረዳዋት። አታስቢ ተፋቅረናል፣ ደግሞ እሱም አሪፍ ሰው ነው፣ አንቺ ብቻ ለራስሽ አስቢ አለች። እኔም ነገሮች ብዙ ባይዋጡልኝም ከባለቤቱ በላይ ያወቀ ምንድን ነው የሚባለው ብዬ ለሰርጉ አገር ለመሄድ ዝግጅትን ጀመርኩ። አሁን ከጓደኞቼ እኔ ብቻ ልቀር ነው ብዬም አሰብኩ። ያው እንደነገርኳችሁ ፌስቡክ ላይ አወራቸው የነበሩ ሰዎችን ማየት ጀመርኩ እና ከአንዱ ጋር በጣም ማውራት ጀመር። 24 ሰዓት በሉት የምናወራው። ኢትዮጵያ ለቫኬሽን ልመጣ እንደሆነ ማስነግረው ደስ አለው። በቃ በአካል ተገናኝተን ብዙ ነገር እናወራለን አለኝ። ያው የቤተሰብ ፕሮግራም ስላለኝ እሱን ስጨራርስ በደንብ እንገናኛለን አልኩት። ከብዙ ጊዜ በኋላ ነው ከወንድ ጋር እንደዚህ ያወራሁት ብላ በእንትን ውስጥ ምናልባት የጓደኛዬ መግባት አስቀንቶኝ እንዳይሆን ብላለች። ብቻ የመሄጃ ጊዜ ደርሶ ኢትዮጵያ መጣሁ። ከቤተሰቦቼ ጋር ተገናኝተን ገና ሳላርፍ ሙሽራዋ ጓደኛዬ ደውላ ነይ የሚዜዎች ልብስ ምረጡ፣ አንቺን እኮ ነው ስንጠብቅ የነበረው አለች። በጣም ደክሞኝ የነበረ ቢሆንም ፕሮግራማቸውን ላለማበላሸት ብዬ ሄድኩኝ። የወንድም የሴትም ሚዜዎች ልብስ እየመረጡ አገኘኋቸው። ከጓደኞቼ ጋር ከ5 ዓመት በኋላ ነው የተገናኘ ነው። ሙሽራዋ ጓደኛዬ ግን በደንብ ራሱ ሰላም አላለችኝም። ሀሳቧና ቀልቧ ያለው ልብሱ ላይ ነው። እውነትም እያገባች ስለሆነ በጣም ነው ደስ ያላት። እኔም ደስ አለኝ። ከዛ ሙሽራውና ሚዜዎቹን ተዋወቂያቸው ብላ ወሰደችኝ። የማየው ነገር ግን በጣም አስደነገጠኝ። ለ3 ወር ቀንና ማታ በቴክስትና በስልክ ያወራኝ እና እዚህም በአካል ለማግኘት የጓጓው ሰው ሙሽራው ነው ብላችሁስ? መጀመሪያ የምታወራው 24 ሰዓት የምታወራው 24 ሰዓት እንዴት ነው የሚያወራት? በሉት እኮ ያው ገና አልተጋቡም፣ አንድ ላይ አይኖሩም። በቴክስትና በስልክ ያወራሽ ጨርሹ ደስ ይላል። መጀመሪያ ያየሁት እኔ ስለነበርኩ ምናልባትም በፎቶ እሱን የሚመስል ሰው ነው ብዬ ለመረጋጋት ሞከርኩኝ። ግን እሱም ሲያይኝ ባለበት ደርቆ ቀረ። ከዛም እሱን መሆኑን አረጋገጥኩ። በጉዞ ድካም ሰበብ አድርጌ ወደ ቤት መጣሁ። አሁን ሰርጉ የቀረው 3 ሳምንት ነው። ምን እንደማደርግ ጨንቆኛል። እሷ ጉጉቷና ደስታዋ እየጨመረ ነው። ከዛ በኋላ 3 ቀን ተገናኝተናል ከሱም ጋር። ግን ሲያይኝ ከመደንገጥና ከመረባበሽ ውጪ ሊያወራኝ አልሞከረም። የምታገባው ሰው ጥሩ እንዳልሆነና ለእሷ እንደማይሆን አውቃለሁ። ግን ብነግራትስ ድግሱ ተደግሶ አልቋል። እሷም ተዘጋጅታለች። በዚህ ሰዓት ብነግራት የምለውጠው ነገር ይኖራል? እስቲ የምትሉኝን ንገሩኝ፣ እኔ በጭንቀት ሳላብድ። አመሰግናለሁ። ኧረ እባካችሁ እኛን የሚገርም ነው እኮ እንጂ ምን ያልሽ? ኧረ በስመ አብ በጣም ከባድ ነው። እኔ አትንገራት ነው ማለት ድግሷ አልቆ አትንገራት። በዛ ላይ ጉጉቷች በጣም እሷን ለማግባት በጣም ነው የምትጓጓው ልጅቷ ማለት። እኔ አሁን ባለ ታሪኳን ብሆን እኔ አሁን በሷ ቦታ ብሆን እኔ ሙሽራዋ ነው ባለ ታሪኳ ነው እቺ ባለ ታሪኳ የሙሽራዋ ጓደኛ ማለት ነው። ሄድኩኝ አይደል ኢትዮጵያ፣ እሱ መሆኑን አወቅኩ አይደል፣ ምንም እንዳልተፈጠረ ዝም እላለሁ። ያናድድሻል እኮ አንቺም የሆነ ተስፋ አድርገሻል። ከዛ በኋላ ምን እንደማደርግ ታውቂያለሽ? የእሷን ሚዛን ምናምን መራርጬ ጨርሼ እቀጥረዋለሁ። ከዛ እነግረዋለሁ ለሱ እኔ ጓደኛዬ ናት፣ ላስቀይማት አልፈልግም። ብዙ ነገር እንትን ብላለች፣ ተዘጋጅታለች፣ ልታገባ ነው። አንተ ግን እንደዚህ እያደረግክ ነው ከኔ ጋር። እኔ ስለአየሁክ ነው። ሌሎች ደግሞ የምታወራቸው ይኖራሉ። ስነ ስርዓት ያዝ፣ በቃ ስነ ስርዓት ያዝ እለዋለሁ። ከዚህ በኋላ አንድ ነገር ባይብክ እኔ ነኝ ይሄንን እናንተ የነበረን ጉዳይ የምነግራት። ስነ ስርዓት ያዝ ብዬ በስርዓት አስጠነቅቀዋለሁ። ከዛ ግን ለሷ አልነግራትም። ለሷ እንደዚህ ምናምን ብዬ አልነግራትም፣ በጭራሽ አልነግራትም። እሱም ግን በደንብ ነው የማስጠነቅቀው። በቃ ደግሞ ይደነግጣል ብዬ አስባለሁ። ይሄ እኮ ቀላል ነገር አይደለም። ያው ምን ሆኖ ነው ግን? ወይ ለሰርግሽ 3 ወር ቀርቶት እንዴ ስቲል እያወራት ነው። 1 ወር 3 ሳምንትም 1 ወር አካባቢ ያው ከመጣች ከሄደች ብዙ እሷም ደግሞ ጉጉት ስላላት አጣደፈችው። ገባሽ? ትንሽ
እስኪተያዩ ምናምን እንኳን ጊዜ አልሰጠችም። ገና 6-7 ወራት ወይ ቤተሰቦቿ ምናምን ያስጨንቋት ይሆናል አብሮ ምናምን። በቃ እሷም እንደዛ አለች። ጓደኞቻችን እኛን የቀረነው እኔ ምንም አይመስለኝም። እሷ ግን በቃ በጣም ነው እንትን የምትለው። መጀመሪያ ራሱ እኮ ላገባ ነው ስትላት በዚህ ፍጥረት ተግባብታችኋል ምናምን ስትላት ለምን ምናምን አለች። ቤተሰቦች ደግሞ አታስጨንቁ ልጆቻችሁን አግባቡ እያላችሁ እኛም ማግባቱ ጠፍቶ ማለት ነው። እኔ ቢቢዬ ነው እኔም ቢቢዬ ማግባቱ እኮ ጠፍቶ አይደለም ዛሬ አግባቡ አትበሉ በቃ። አንዴ ሁለቴ ከተናገራችኋቸው ልጆቻችሁን አግቡ አንዴ ሁለቴ እንዲያስቡበት ከነገራችሁ ሁሌ ብለው አግቢ ከየት ይመጣል? እንደዚህ አይነት ያልሆነ መገጣጠም እኮ አለ። በእውነት እንደዛ እንደዚህ ከምትሉ ማለት ነው ለቤተሰቦች አግቢ ብላችሁ ልጃችሁን ጭንቅላቷን ከምታሳብዱ ጸልዩላት ገብታችሁ ቤተክርስቲያን ሄዳችሁ ልጅ ትዳር ስጣት ባል ስጣት በቃ የሚሆናትን ሰው ስጣት ብላችሁ እንጂ አግቢ በማለት ምንም ይመጣ በቃ ተገፋፍቶ እንደዚህ አይነት ነገር ውስጥ መግባት በእውነት ሰው ደግሞ ይቀርብ እና ያው አንድ አይነት ሀሳብ ነው የሚለው ከፊሊፕ የተለየ ሀሳብ የለኝም። በቃ ከዚህ በኋላ አልፎ ማይቀመጥ ከሆነ አንቺ ነሽ በቃ ቀጥታ መናገር ያለብሽ። እንግዲህ ለአሁኑ ግን ይኸው ድግሱ አልቆ ጓደኛሽ እንደዚህ በጣም ኤክሳይትድ ነው እየጠበቀች ከባድ በዚህ ሰዓት መናገር ለሱ አንቺ ፕሊዝ እኔ መጀመሪያ በቃ እንትን ብዬ ነበር፣ ግን በቃ የእሷ በጣም ኤክሳይትድ መሆኗ ደግሞ ሰላም ራሱ በደንብ አላለችኝ ምናምን አላለችኝ። ምንድን በቃ በጣም ስብር ነው የምትለው። በቃ ኖርማሊም አላገባም የሚል ድምዳሜ ላይ አልፈቀርም አላገባም እያለች የምታማርር ሰው አሁን እንደዚህ ነገር ሀፕን ቢያደርግ በቃ በውጭ ነው የምትሆነው። ለሌላ ለኖርማል ሰውም በጣም የሚከብድ ነገር ነው፣ ለእሷ ደግሞ በጣም ይከብዳታል። ስለዚህ በቃ ሶሪ ማርሽ አይኖራችሁ ወይ ጉድ እና እንደዛ ነው የምልሽ ውዴ። በቃ ዝም ብለሽ እንትን በይና አንቺ ግን ከሷ ተማሪ ብልጥ ሰው ከጓደኛው ይማራል። ተጣድፈሽ ቀስ ብለሽ በቃ አይተሽ ምናምን እንትን ብለሽ እኔ ባይዘው ግን እዚህ ሀገር ሆነሽ ኢትዮጵያ ፍቅር ከባድ አሁን ማለት አሁን ድሮ የምታውቂው ሰው ምናምን ከሆነ ኢትስ ኦኬ። አዲስ ሰው የማታውቂው ሰው እንደዚህ በስልክ ምናምን አግኝተሽ ወይ እንደው ኢትዮጵያ ያለሽ ብለሽ ካላወራሽው በቀር በቃ አሁን ከባድ ጊዜ ላይ ነው ያለው። አሁን እኮ ሊያገኛት እኮ ተቀጣጥሯል። እሷ የቤተሰብ ፕሮግራም ስላለች ነው እንጂ ፕሮግራሟን ጨራርሳ እሱም ፕሮግራሙን ጨራርሶ እኮ ሊገናኙ እኮ። እኔ ደግሞ ስጋት የምን መሰለሽ አሁን አያርገውና ለቀጣይ የሆነ ችግር ቢፈጠርና ምናምን ለቀጣይ ይሄን ነገር ብታውቅ ለምን እንዴት አልነገርሽኝም የዛኔ ብለው እንዴት ተናገረታለሽ? አንቺ ጉጉቷለሽ የማግባት ምናምን አለሽ። አሁን እኮ የሰውዬ እኮ ቢያጠፋው እኮ አትነግሪያትም። ያው ለሱ ማስፈራሪያ ነው እንጂ የምታስፈራሪው እኮ እንትን ብለሽ አትነግሪያትም። ግን ወደፊት ደግሞ እኮ የሰውዬ እኮ አሁን ከሷ ጋር እኮ ከሌላ ሰው ጋር መሄዱም እኮ አይቀርም። ይሄዳል። እንደዚህ የለመደ ሰው ነው አገባሽ። ሁለት ሰው የሚያወራ ሰው በቃ ይሄዳል። መድረሱ ሰርጉ መድረሱ እና የልጅቷ ጉጉት ነው እንጂ እኮ ሰርጉም እኮ እንትን ሊቀር ይችላል። ግን ልጅቷ በጣም ደግሞ እንትን ላይ ናት፣ ጉጉት ላይ ናት። አሁን ደግሞ ምናልባት ብትነግራትም አንቺ ሲጀመር ማለት ስለራስሽ አስቢ ምናምን ብላታለች መጀመሪያ። ገባሽ? አሁን ብትነግራት ራሱ አንቺ ሲጀመርም ደስ አላለሽም ምናምን ልትልሽ ትችላለች። ስለዚህ አንቺ ዝም ብለሽ በቃ ጨርሰሽ መምጣት ነው ያለብሽ። አገኙ ግን እሱ እንዳለች እንቀጣ ዛሬ እኔ እንቅልፍ እያለኝ ነው አምሽተና ከሰው ያጣነውና እንደዚህ በዚህ መስዋዕትነት ነው ቪዲዮ እየሰራን መስዋዕትነታችን ከንቱ እንዳይቀር ሰብስክራይብ አድርጉ። ጊቫዌው አለ አልረሳነውም፣ ይደርሳችኋል። ብቻ ከእናንተ የሚጠበቀው ምንድነው?
ላይክ ሼር ማድረግ ነው የሚጠበቅባችሁ። እና ወንዶች ደግሞ ላኩልን። እኛ በጣም ስለ ሴቶች ብቻ ነው እየደረሰ አሁን በቃ አሁንም ባለፈው ቪዲዮ ምን ሴቶች ናቸው ተበዳይ ብዬ ነበር። ሞር እየደመደምኩት ስለሆነ ላኩልንና ባላንስ አርጉት። ወንዶችም ቢልኩ የሆነ ቀለል ያለ ታሪክ ነው ይልኩት። ከበዳይ ነገር ያሉት ምክንያቱም ያው እንደዚህ እንትን ማካፈል ነው የምትይኖራቸው ወንዶች ሜቢ አውርታ ብለን እናስባስኪና ወይ የተጎዱም አይሆን እንደምናየው ከሆነ አብሬጁ የሴቶች ነው እየበዛ ያለው። እንዴ ያለሽ የሚስቲሽ እንዴ ፐርፕል አድርገሽ ኦኬ ያዛችኋት እና እንደዛ በጣም ድምጽ እየገባ ነው። ከምንረባበሽ እንለያይ በቃ። ከነገ ወዲያ እንገናኛለን። አድርጉ፣ ሰብስክራይብ ላይክ፣ ሼር ማድረጋችሁን እንዳይረሳ። እንወዳችኋለን። ባይ